አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኛ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁ የመጣሁት ሰላጣ መኮሮኒ ግን በሶስ አሰራር ነው የሰራው ያመጣሁላችሁ። እዚህ ጋር በደቃቁ የተከተፈ ኪያር አለኝ፣ ቲማቲም፣ በቅዶንስና ቃሪያ አለኝ ማለት ነው። በቅዶንስ ክዝብራ አለኝ ማለት ነው። ከዛ ቲማቲም ሁሉንም እችጋ ቃሪያ ነው በደቃቁ የተከተፈ ማለት ነው። ሁሉንም ጨመርን። ባይዘይ ለመስራት በጣም ቀላል ነው። ቀለል ያለ ሰላጣ ነው። መኮሮኒ ደግሞ ያው ቀቅለን ነው ማለት የተጠቀም በትንሹ ነው ደቃቁ መኮሮኒ የተጠቀምኩት ማለት ነው። በጣም ቆንጆ ነው። ቀለል ያለ ምግብ ማለት ነው። ከዛች ጋር ደግሞ መኮሮኒያችን ቀቅለናል። እዚህ ጋር ዘይቶን ነው። ዘይቶን አለኝ። የዘይቶን ነው ሙገሸር ነው የሚባለው። እሱን አለኝ። ከዛ አሁን እንግዲህ መኮሮኒያችን እናደርጋለን። መኮሮኒ ቢቀዘቅዝም ባይቀዘቅዝም ችግር የለውም። ያው ከስ ስለሌለው ማለት ነው። ምንም ኢንፌክት የለውም ማለት ነው። ከስ ስታረጉ ነው ያው ትኩስ መጨመር የለባችሁም ስለሚገለው ማለት ነው። እና መኮሮኒያችን ጨምረን እስከሚበቃኝን አክል እና አሁን ቀጥታ የምንሄደው ወደ ሶስ አሰራራችን ነው የምንሄደው። ከዛ ባቢ እዚህ ጋር መጥበሻዬን ጥጃለሁ ማለት ነው። ከዛ ትንሽዬ ኦሊቭ ኦይል እናደርጋለን። በጣም ቀላል ነው ለመስራት፣ ሲበላ ራሱ በጣም ለየት ያለ ነው። እዚህ ጋር ነጭ ሽንኩርት እና ዝንጅብል በዚህ የተፈቀፈቀ ነው እና በዚህ መልኩ እንጠብሰዋለን ማለት ነው። ብራውን እስከሚሆን በደንብ መጥበስ አለበት። ሽታውን በደንብ መውጣት አለበት። ያው ሰላጣ ላይ ስለሆነ ቆንጆዬ ጣዕም እንዲሰጠን ማለት ነው። ከዛ በኋላ እንደዚህ ጥብስ ካደረግነው በኋላ እዚህ ጋር ማዕጁን ሰልሳ ወይንም ደግሞ ጥማጥ ነው ማዕጁን የጨመርኩት እና በዚህ መልኩ እናማስለዋለን። ነጭ ሽንኩርቱ እንደምታይ ወርቃማ ከለር ሰጥቶናል ማለት ነው እና በደንብ አድርገን እንጠብሰዋለን። እና ሀባይ በዚህ መልኩ በደንብ አድርጎ ቆንጆ ሆኖ እንዲጠበስልን እንተምለዋለን። እሳቱን እንቀንሰዋለን። ከዛ በኋላ ነው የጨመርኩት ፓፕሪካ ነው። ፓፕሪካ ጨመርኩኝ። ከዛ ከሙን እንጨምራለን። ከዛ እዚህ ጋር ደግሞ ክዝብራ እና ሹፍ ነው የተጠቀምኩት። ከዛ ደግሞ ጫው ጨምራለሁ። በትንሹ ማንኪያ ጫፉ ላይ ነው፣ በጣም ትንሽ ነው የጨመርኩት ጫው። ከዛ በደንብ አድርገን እናማስላለን። ከዛ ሀባይ በዚህ መልኩ እንጠብሰዋለን። በጣም ቆንጆ ነው። ለየት ያለ ሰላጣ በሶስ ማለት ነው። ዋው ነው የእውነቴን ነው የምላችሁ። ሰርታችሁ ሞክሩት፣ ተመሰግኑኛላችሁ ማለት ነው። አንዳንዴ ያው አይደል ለየት ያለ ነገር ትፈላሰፋላችሁ በጣም ማለት ነው። እዚህ ጋር ሎሚ ነው። ሎሚ የተጨመቀ ሎሚ እንደምታውቁት ነው ቃል የሚያስቀምጠው። የተጨመቀ ሎሚ ፍሬሽ ሎሚ ነው ተጨምቆ ነው። ይሄ ሎሚውን አችቶ አይደለም፣ ፍሬሽ ሎሚ ጨምቄ ጁስን ተጠቅሜ ያለው። ከዛ በኋላ ደግሞ ድብስ ሩማን አደረግን ማለት ነው። ከዛ በደንብ አድርገን እናማስለዋለን ማለት ነው። ከዛ በዚህ መልኩ ሚክስ እናደርገዋለን።
አያችሁት? ሶሱ በጣም ቆንጆ ነው። ደግሞ በተለይ ቀለል ያለ ነው። በቃ ያ እንትን ቀን ጨርስባቸዋል። በጣም ቀለል ያለ ነው። ከዛ ትንሽዬ ውሃ ትንሽዬ ያው ከዛ በኋላ በዚህ መልኩ እናንተ ከትፈዋለ ማለት ነው። ከዛ እንግዲህ መጨረሻ ላይ ነው አርደን ሶሳችን ላይ ለማድረግ እየተዘጋጀ ነው። በጣም ቆንጆ ነው። ሰላጣችን ላይ ለማድረግ ፈልጌ ነው። ሰላጣችን ላይ ለመደረግ እንግዲህ ዝግጅት ላይ ይገኛል። በጣም ቆንጆ ነው። አያችሁት? በጣም ጣዕሙ ለየት ያለ ነው። እውነቴን ነው የምላችሁ፣ ትወዱታላችሁ። እና እየተንተከተከ ነው። ያው ማጁን ሰልሳውን ትንሽ አላረለ መጠበስና መብሰል ይፈልጋል። ለዛ ነው ማለት ነው። እንደዚህ ተክተክ እያደረግነው ነው። በጣም ቆንጆ ነው። እና በዚህ ግን የምንድነው ይሄ የድብስ ሩማኑ እና ባይቢ በዚህ መልኩ እየተንተከተከ ነው። እና ባይቢ ይኸው እንግዲህ የእሳቱን ቀንሳችሁ በደንብ አብስሉት። ኦትን የተገባችሁ ተመልካቾች፣ ከዛ ማጂ ሰራር በመጨረሻ ላይ ያደረኩት ቆንጆ የጣዕም እንዲሰጠውና እንዲጣፍጥ ያደርገዋል። እንዲጣፍጥ ስላችሁ ያው ጣዕም እንዲሰጥ ማጂ ሰራብና ማጂ የራሱ የሆነ ፍሌቨር አለው፣ የራሱ የሆነ ጣዕም አለው ማለት ነው። እና አሁን ኦልሬዲ ይበቃዋል። እስካሁን ድረስ ተንተክቷል። በጣም ቆንጆ ነው። ሶሱ ያው አሪፍ ነው የሆነልን ማለት ነው። በጣም መቅጠር የለበትም፣ በጣም ደግሞ እንትን ማለት የለበትም፣ ማፈር የለበትም። ቆንጆ እንደ ኖርማሊ ሰላጣ እንደምንሰራው ሶስ እንደምንሰራው ነው ትንሽ እንትን ማለት አለበት ማለት ነው። እና ተመልካቾቼ ሰላጣው ላይ እንደዚህ አድርጌዋለሁ። ዳይሬክት ሰላጣው ላይ ጨምሬዋለሁ ማለት ነው። ከዛ በኋላ በሁለት በኩል ይዘን ሚክስ እናደርገዋለን። አያችሁት? በጣም ቆንጆ ነው። ያው በአንድ እንጂ ስላልተመቸኝ ነው ማለት ነው ሀባይቢ። ከዛ በኋላ ሀባይቢ ሰላጣችን በዚህ መልኩ ደርሷል። በጣም ቆንጆ ነው። ለየት ያለ እውነቴን ነው የምላችሁ፣ ሞክሩት። ቀለል ያለ ነው። ባይዘይ መኮሮኒ በሉት በቃ መኮሮኒ፣ ሰላጣ አንዳንዴ በቃ ስትበሉ ቀለል ያለ ነገር ስትበሉ በጣም ደስ ይላል። ሞ ሁሌ በምናምን አላረረ ይበቃ እንደ ኖርማሊ ሰላጣ በጣም እንትን አለው፣ ለየት ያለ እንትን አለው እና ቴስት አለው እና ሞክሩት። ቤተሰብ ደግሞ ያላችሁ ሰብስክራይብ በማድረግ አዳዲስ ነገር ስለቅ በመጀመሪያና በአንደኛ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እና ደግሞ ያው ቪዲዮ ስታዩ እስከ መጨረሻ ማየታችሁን እንዳትረሱ፣ ላይክ እና ሸርም አድርጉልኝ ማለት ነው። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው ማለት ነው። ባይ ባይ።